ከሰማይ የሚዘንቡ ሚሳኤሎች በጎዳናዎች ላይ የሚፈሰው ደምና በአራት አቅጣጫዎች የተከበበው መንግስት ዓለም አሁን ላይ ትኩረቱን በሙሉ ወደ መካከለኛው ምስራቅ ኢራን ላይ አድርጓል። ዶናልድ ትራምፕ እንደዛቱት ኢራን ላይ እርምጃቸውን ጀምረዋል። የኢራን ሚሳኤሎች በአሜሪካ ግዛቶች ላይ ማነጣጥረዋል። ለሺህ ዓመታት በስልጣኔዋ ጸንታ የቆመችው ታላቋ ሀገር ዛሬ የህልውና አደጋ ላይ ትገኛለች። ብዙዎች ጦርነቱ ገና ይመጣል ይላሉ። እውነታው ግን ጦርነቱ ቀድሞውኑ ተጀምሯል። ኢራን ዛሬ በገዛ ህዝቧ ቁጣና በዘመናት ባላንጣዎቿ እስራኤልና አሜሪካ ጥርሶች መካከልም ወድቃለች። አሜሪካ በኢራን ተቃዋሚዎች ላይ የሚፈጸመውን ግድያ በመቃወም ኢራን ላይ እርምጃ በጀመረችበት በአሁኑ ሰዓት ኢራን ጎረቤቶቿን አስጠንቅቃለች። ወህደቱ ህፍዝ ኮኒድ ሚለቲ یک پارچه በር هر دشمنی فائق میاد። አሜሪካን ደግሞ በኢራን ዙሪያ ባሉ ሀገራት ለሚገኙ ወታደሮቿ መመሪያን ማስተላልፋለች። ቻይና በበኩሏ ሳይጠበቅ ወደ መካከለኛው ምስራቅ አዲስ ውጥረትም ተቀላቅላለች። ትላንት ማታ በቴህራን ሰማይ ላይ የታየው ያ አስፈሪ ብልጭታም የሚሳኤል ብቻ አልነበረም። ያንድ ያገዛዝ የመጨረሻ ተስፋ እንጂ። በእስራኤል የቴክኖሎጂ ጡንቻ በአሜሪካ የዲፕሎማሲ ማነቆና በገዛ ህዝቧ ቁጣ የተከበበችው ኢራን ዛሬ የመጨረሻዋን ካርድ ልትመዝ ተዘጋጅታለች። ኢራን በሚሳኤሎቿ አሜሪካና እስራኤልን ለመደብደብም እርምጃዋን ጀምራለች። ኢራን በአሜሪካና እስራኤል ላይ ምን አይነት አውዳሚ እርምጃ ልትወስድ ትችላለች? የትራምፕ ዛቻና በመካከለኛው ምስራቅ ዳግም የገነፈለው ውጥረትን በተመለከተ የተሰሙ አበይት ጉዳዮች በዚህ ሰዓት የሚዳሰሱ ይሆናል። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሩ እንሻገራለን። አሁን ላይ የኢራን ትልቁ ጠላት እስራኤል አይደለችም፣ በቤቷ ውስጥ በየሰከንዱ የሚጨምረው የህዝብ ቁጣ እንጂ። ኢራን በነዳጅና በተፈጥሮ ጋዝ የበለጸገች ብትሆንም ዜጎቿ ግን ዛሬ በረሃብ አለንጋ እየተገረፉ ነው። የአገሪቱ ገንዘብ ሪያል ዋጋው ከወረቀት በታችም ወርዷል። ሰዎች 1 ኪሎ ስጋ ለመግዛት ብቻ የወር ደሞዛቸውን ይዘው ይሰለፋሉ። ይህ ድህነት አይደለም፣ ይህ የኢኮኖሚ ግድያ ነው። ከ40 ዓመታት በላይ በሃይማኖታዊ ህጎችና በወታደራዊ ጫና የኖረው ወጣቱ ትውልድ ዛሬ አምባገነኑ መንግስት የጫነበትን ፍርሃትን ሰብሮ አደባባይ ወጥቷል። ሴት ህይወት ነጻነት የሚለውን መፎክር አሁን ወደ መንግስት ይውደቅ የሚል ተቃውሞም ተቀይሯል። የኢራን አደባባዮች በቁጣ በተሞሉ ወጣቶችም ተሞልቷል። በአገሪቱ የተከሰተውን ህዝባዊ አመጽ መቆጣጠር የተሳነው የአገሪቱ መንግስት የኃይል እርምጃን አማራጭ አድርጓል። መንግስት በወሰደው የኃይል እርምጃ በሺዎች የሚቆጠሩ ወጣቶች ለእስርና ለሞትም ተዳርገዋል። ኑሮ የከበዳቸው የኢራን ወጣቶች በፊት ይፈሩት የነበረውን ሞት አሁን ለኢራናውያን የነጻነት መንገድ ነው ያሉትን እርምጃን አጠናክረዋል። የኢራንን አመጽ ሁለት ኃያላን እንደሚቹ አጋጣሚ በመጠቀም ሀገሪቱን እያመሷት ይገኛሉ። ኢራን በውስጥ ስትታመስ፣ በውጭ ደግሞ ሁለት ግዙፍ አዳኞች ገመዱን እያጠበቁት ነው። እስራኤል ለኢራን እንደ ቀዶ ጥገና ሐኪም ሀገሪቱን እየቀደደችም ትገኛለች። የኢራንን የኒኩሌር ፕሮግራም አንድ ባንድ የማውደም እርምጃንም እየወሰደች ነው። በቴህራን እምብርት በከፍተኛ ጥበቃ ውስጥ ያሉ ሳይንቲስቶች አደጋ ላይ መሆናቸውን የሚገልጹ መረጃዎችም እየተሰራጩ ነው። የአሜሪካን አስተዳደር በኢራን የቀጥታ ጦርነት ውስጥ የመግባት ፍላጎት ባይኖረውም ኢራንን ከዓለም የኢኮኖሚ ደም ስር ቆርጣ ለማውጣት በአገሪቱ ያለውን አመጽ እያቀጣጠለች ሲሆን ኢራንን ባንኮቿ እንዳይሰሩ፣ ነዳጅ እንዳይሸጥና ቴክኖሎጂ እንዳታገኝ አድርጋታለች። አሜሪካ የምትጠብቀው ኢራን በራሷ ቁስል ተዳክማ ስትወድቅ ለማየት ነው። ይሁን እንጂ ኢራን በእነ አሜሪካን ወጥመድ ላለመውደቅ ጫናው ከበረታባት የአጥፍቶ ጠፊ እርምጃ ልትወስድ ትችላለች የሚለው ስጋት በዓለም ላይ በከፍተኛ ሁኔታ ጨምሯል። ትራምፕ ለሲቢኤስ በሰጡት ማብራሪያ በኢራን ያለው ሁኔታም የሚባባስ ከሆነ ጠንካራ እርምጃ እንወስዳለን ብለዋል። አሜሪካ ኢራን ላይ ወታደራዊ ጥቃትን የምትፈጽምባት ከሆነም ኢራን በጎረቤት ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን እንደምትመታ ማስጠንቀቂያ መስጠቷን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል ተናግረዋል። ይህ በእንዲህ እንዳለ በኳታር በሚገኘው የአሜሪካ ዋነኛ የአየር ኃይል ጦር ሰፈር ውስጥ ያሉ ወታደሮች ለቀው እንዲወጡ እንደተመካከሩ 3 ዲፕሎማቶችን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ባለፈው ዓመት አሜሪካ በኢራን የኒኩሌር ተቋማት ላይ
ላይ ጥቃት ከፈጸመች በኋላ ኢራን ኳታር ውስጥ በሚገኘው አልሁዳዴ የአየር ኃይል ሰፈር ላይ ጥቃት ከመፈጸሟ ከሰዓታት በፊት ወታደሮቿ ከጦር ሰፈሩ እንዲወጡ አድርጋ እንደነበር የሚታወስ ነው። በኢራን እየተካሄደ ባለው ተቃውሞ ምክንያት ከ2000 በላይ ተቃዋሚዎች በጸጥታ ኃይሎች መገደላቸው የተነገረ ሲሆን ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ በተደጋጋሚ ሲዝቱም ቆይቷል። የቻይና መንግስት በበኩሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በኢራን ላይ ጥቃት ለመፈጸም መዛታቸውን ተከትሎ ከኢራን መንግስት ጎን መቆሙን የገለጸበትን መግለጫን አውጥቷል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ በመግለጫቸው ላይ ቻይና ባለም አቀፋዊ ግንኙነቷም ማስፈራሪያ ወይንም ኃይልን መጠቀምን እርምጃ እንደምትቃወምና አሜሪካ ከድርጊቷ እንድትቆጠብ ማሳስበዋል። ኢራን በበኩሏ ጥቃት የሚሰነዘርባት ከሆነ አጸፋውን እንደምትፈጽም ነገር ግን ከአሜሪካ ጋር ድርድር ለማድረግ ፍላጎት እንዳላት አሳውቃለች። ኢራን በህልውናዋ ላይ የሚመጣውን አደጋ ለመመከት ሺሃባና ካይባር የተባሉ አደገኛ የሚሳኤል አውሬዎችን ለመጠቀምም ተዘጋጅታለች ነው የተባለው። እነዚህ ሚሳኤሎች እስራኤልን ብቻ ሳይሆን በአካባቢው ያሉ የአሜሪካ የጦር ሰፈሮችን በደቂቃዎች ውስጥ ወደ አመድነት የመቀየር አቅም አላቸው። ኢራን እኔ ከጠፋው ሁላችሁም ትጠፋላችሁ የሚል ጠንካራ አቋምን ወስዳለች። በሌላኛው ኢራን ለህልውናዋ ስትል በዓለም ላይ የነዳጅ እልቂት ልታስከትል እንደምትችል የጂኦፖለቲካ ተንታኞች እየገለጹት ነው። የዓለማችን ትልቁ የነዳጅ ክምችት የሆርሙዝ ወሽመጥ በኢራን ቀጠና የሚገኝ ሲሆን ከዓለም የነዳጅ ንግድ 20 በመቶ በዚህ ጠባብ መስመር ነው የሚያልፈው። ኢራን ይህንን በር ከዘጋች በለንደን፣ በፓሪስ፣ በቶኪዮና በአብዛኛው የዓለም ክፍሎች የነዳጅ ዋጋ በአንድ ሌሊት እጥፍ ይሆናል። የዓለም ኢኮኖሚም ይቆማል። የኑሮ ውድነቱ ወደማይታሰብበት ደረጃ ላይ ይወጣል። የቀውሱ ሰለባ ቴሄራን ብቻ ከመሆን ወደ ዓለም አቀፋዊነትም ይቀየራል። ሁኔታው አሁን 11ኛ ሰዓት ላይ ደርሷል። የኢራን የኒኩሌር ሙከራ ከተሳካ ዓለም ሌላ ገጽታ ይኖራታል። ካልተሳካ ደግሞ ታላቁ ጦርነት ይፈነዳል። የኢራን መንግስት መጨረሻ በሁለት መንገዶች ሊሆን ይችላል። አንደኛው በገዛ ወታደሮቿና በህዝቡ ግፊት የሚመጣ የውስጥ መፈራረስ ሲሆን፣ ሁለተኛው ደግሞ እስራኤል የመጨረሻው ሰዓት ደርሷል ብላ የምትወስደው የመጠነ ሰፊ የአየር ጥቃት ነው። ይህ ከሆነ ግን ውጤቱ ሶስተኛው የዓለም ጦርነት ሊሆን ይችላል። ሩሲያና ቻይና ዝም ብለው ይመለከታሉ? አሜሪካስ? ጥያቄው ጦርነቱ ይነሳ ይሆን የሚለው አይደለም። ጥያቄው ጦርነቱ መቼ ይቆማል የሚለው ነው። አሁን ባለንበት ዘመን ታሪክ የሚጻፈው በጀግኖች ሳይሆን ሀያላን ነው። ኢራን ዛሬ የሀያላን መጫወቻ ሆናለች። የህዝቧ ቁጣ ይበልጥ ይገነፍላል ወይስ በደም ይጨፋጨፋሉ? እስራኤልና አሜሪካስ የመጨረሻውን እርምጃ መቼ ይወስዳሉ? መልሱ ያለው በመጪው ጊዜ ውስጥ ነው። ውድ ተከታታዮቻችን ቪዲዮን ከወደዳችሁት ላይክ እና ሼር አድርጉት። ስለ ኢራን ዕጣ ፈንታ ያላችሁን ግምት በኮሜንት ላይ አስፍሩልን። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም ለዓለማችን ይሁን። በሌላ መረጃ እስክንገናኝ በያላችሁበት መልካሙን ተመኘን።